አስደንጋጭ ዜና! ሁለተኛ ልጅ ሩታ እርጉዝ ናት ጋይስ። ወያ ሩታ ነፍስሽ አይማረው። ወያ ብዙ ሰው ደንግጧል። እግዚአብሔርን ኮሜንት ላይ እየተናደደም አለ፣ ደስ ያለም አለ። እግዚአብሔር ማንም እንደዚህ ነገር አልጠበቅም ጋይስ። ይሄ ነገር ያኔ እውነት ነው። የእግዚአብሔር ስራ ታምር ነው። እንደዚህ ነገር እኮ ሳትጠብቁ እኮ የሚፈጠር ነገር አለ ጋይስ። ስለዚህ አብርሽ እኔ አንቺ እኔ እንደፍረሽ ነው እንጂ እንዴት እንደዚህ ነገር ሊፈጠር ቻለ? ሩታ ደግሞ በደንብ ታውቃለ። እንግዲህ ካንቴ ነው ብላለች ሩታ ማለት ነው። እውነት ለመናገር ሩታ ከቡታጀራ ከተመለሰች በኋላ ነው ሩታ መታ ከቡታጀራ ቦር ነው ይሄ ነገር የተፈጠረ ማለት ነው። ሩታ አንድ ወር ሞልታ ቦር ነው ይሄ ነገር የተፈጠረው። ገባችሁ? አሁን ሩታ ከቡታጀራ ወደ አዲስ አበባ ከመጣች 2 ወር ሞልታለች ማለት ነው። እንግዲህ ቦር ነው ይሄ ነገር የተፈጠረ። ሩታ ልጅሽ ትንሽ ቢያድግልሽ ምን አለ ለነገሩ ታውቃላችሁ አይደለ? ብቻ ከባድ ነው ስሜቱ ከመጣ ያው ይፈጸማል ነገሩ ማለት ነው። ሄርሜላዬ የኔ ቆንጆ ደህና ነሽ? በቃ ነገ አብዳለች፣ በቃ አበደች ነገ። በቃ እንዴት እንደምትሆን አላውቅም ሄርሜላዬ። ወዮ ነገሮቹ ተበላሽቷል ጋይስ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦች። እንግዲህ ዛሬ ሩታ ጉድ ተናግራለች። ዛሬ እውነቱ ተጋለጠ ጋይስ። ከአብርሽ እንዳረገዘች አብሮ እንደተኘ ያን ቀን እንደተፈጠረ ቪዲዮ የቀረጸችው ቀን ነው ማለት ነው ይሄ ነገር የተፈጠረ ማለት ነው። ግን ሩታ ረበናታቸው ያሳፍራል እኮ ሚዲያ ላይ መጣችሁ ታወራላችሁ። እንደ በቪዲዮ ጀርባ አትናገሩ በፈጣሪ ስም። ወዮ። ለማንኛውም እንኳን ደስ አለሽ ሩታዬ። እግዚአብሔር እንግዲህ የእግዚአብሔር ስራ ታምር ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ ሁለተኛ ልጅ መጥተዋል። ያው ካሁን በኋላ ሩታ የምትወልደው ሴት ናት ማለት ነው። ሴት ሁለተኛ ልጅ መጣ። እናንተ ይሄ ነገር እንዴት ተፈጠረ ግን? ሩታ ትንሽ አትቆይም? ልጅሽ እንኳን 1 አመት ቢሆንልሽ ምን አለ? ጌታ ሆይ ትዕግስቱን ስጠን። አብርሽ እንግዲህ ደንግጧል። አንቺ አውቀሽ ነው ያላት ነው፣ አላመናትም አብርሽ ማለት ነው። እና እንግዲህ ይሄ ሁሉ የፈጣሪ ስም እየጠራች መቼም ሩታ ትዋሻለች ብዬ አላምንም። ስለዚህ ከአብርሽ ጋር ያደረችው ቃል ነው ነገሩ እየተፈጠረ ማለት ነው። አብርሽ እኮ የሄርሜላ የፍቅር ጥያቄ እየተቀበላት በቀደም እኮ ነው ጋይስ፣ በቀደም ማለት ነው። ሳምንት አልሞላም እንግዲህ። ለዛ ነው ሩታ የምትነጫነጨው። ከዛ በኋላ እኮ ነው ሩታ የተቀየረችው ማለት ነው። እናንተ ባህራ ሁሉ ነገር የተቀየረው ማለት ነው። ሰው ሁሉ አላመናትም። ሩታ አውቃ ነው፣ በቀል ነው። አብርሽ ተጠንቀቃ፣ ብዙ ነገር ትላላችሁ። ለካ ሴቶቹ ስታረግዙ እንደዚህ ባህር ታመጣላችሁ። እና ሩታ አሁን ነው ይሄ ሁሉ ስሜት እያየው ቼክ ሳደርግ እርጉዝ ነኝ፣ 2 መስመር ያሳያል አለችው። እንግዲህ እርጉዝ ናት። ከአብርሽ ነው። ሌላ ከማን ይመስላችኋል እንዴ? ምን ሆናችሁ ደግሞ? አንዳንድ ሰዎች ከደስታ ጋር ስተኛ አያችሁ እንዴ? ከባሏ ጋር እንደተኛችሁ ባለፈው የራቁት ቪዲዮ እንደቀረጸችው ሁላችንም ታውቃላችሁ። ለዳኒ አሳልፋ የሰጣችሁ ያን ቀን ነው በቃ ነገሩ የተፈጠረ ማለት ነው። እንግዲህ 1 ወር ሞልታ ያ ነገር ከተፈጠረ 1 ወር ከምናምን ሞልቷል ጋይስ። ስለዚህ እንግዲህ ይሄ ነገር ከተፈጠረ ከአብርሽ ነው ማለት ነው። ሩታ ልጁ ሲወለድ ዲኤን ማየት ትችላለ፣ ያንተ ልጅ መሆኑ እንዳትረሳ ያለችው ማለት ነው። እና ጉድ ቤተሰብ አብርሽ ማመን አለበት። እንዴት አታምንም? አንተም እኮ በዛ ሰዓት ትንሽ ቀማምሰናል። እኔም ጠጥቻለሁ፣ አንተም ጠጥተሃል። በደንብ ራስን ታውቃለህ ይሄ ነገር ሲፈጠር እያለች ነበረች። እንግዲህ አብርሽ ተናዶ ሄደዋል። በዛ ሄርሜላ እንግዲህ የፍቅር ጥያቄ ተቀበላት። አዲስ ህይወት የጀመረ አብርሽ አሁን ነው። ገና ሳምንት እኮ አልሞላም ጋይስ። ኧረ ምን ጉድ ናችሁ? ሩታ ትንሽ ምን አለ ልዑል እኮ ቢያድግልሽ ማለት ነው።
ስለዚህ አንዳንድ ሰዎች ደግሞ ከየደስታ ነው የደስታ ነው የምትሉ ሰዎች ደስተው እዛ አስቀምጡ ማለት ነው። የደስታ ጥንቡሳስ ይዛችሁ ገደል ግቡ ማለት ነው። የዛ ሰፈር ነው የውሽምት በጎች ናቸው እንደዛ የምትሉ ማለት ነው። ከአብርሽ ነው ታዲያ። ከማን ነው ሩታ ያረገዘችው? ከሱ ጋር ነው የተኛችው። የራቆት ቪዲዮ የቀረጸች ቀን ነው እንግዲህ ነገሩ የተፈጠረ። አስባችኋል? እንግዲህ አብርሽ በጣም ግራ ተጋብተዋል። በቃ ሄደዋል። በቃ ምን ይናገራል? ጋስ ያስደነግጣል ነገሩ ማለት ነው። እና ማንም አልጠበቅም ይሄ ነገር ይፈጠራል ብላችሁ የጠበቃችሁ ሰዎች አላችሁ። ደስታ ማናት ትዝታ ተናግራለች። በቃ ሩታ ጠብቁ እርጉዝ ነኝ ብላ ትመጣለች፣ ነገሩ ተሰብሯል ብላለች እንደተናገረችው ማለት ነው። ስለዚህ ትዝታ ልክ ተናግራለች። ፍሬ ቦረና ራሱ ተናግረዋል ጋይስ ሩታ በቃ አርግዛለች ነገሩ ተፈጥሯል እያለ ነበር ብዙዎቹ። እኔ ደስ ብሎኛል። እሰይ አብርሽ ማለት ነው። እሰይ እንኳንም አረገዘች ሩታ ማለት ነው። እሰይ አንተ ትክክለኛ መንገድ ላይ ስላልነበርከ እንኳን ሚስት ነፍሰ ጡር ሆና ከወጣ አንተ ሰው አይደለም። አንተ ሰው አይደለም። እንግዲህ ሩታ ከአመንከ እመና እስከምወልድ ድረስ መጠበቅ ነው። ዲኤንኤ የማን ልጅ እንደሆነ ታውቋል። በዛ ሰዓት አሁን መውራት አይጠበቅብኝ። አብርሽ አላመናትም ሩታ ማለት ነው። አላመናትም። አንዳንድ ተመልካችም አላመናትም። እሷ ናት እንግዲህ የምታውቀው ስሜቷን ታውቃላችሁ አይደለ? እኔ ደስ ብሎኛል ሩታ፣ እንኳን ደስ አለሽ፣ እንኳን ለሁለተኛ ልጅ አበቃሽ። እንግዲህ ፈጣሪ በሰላም ይገላግልሽ ነው የምልሽ። ሌላ ምን ያለሻለሁ? እና አስደንጋጭ ዜና ነው ጋይዝ፣ ማንም ያልተጠበቀ ነገር ነው። ሩታ ዛሬ ስሬስ ሆና ነው የመጣችው። ይሄ ሁሉ መቼም ውሸት አታወራም ብዬ አስባለሁ። ውሸት መቼም አታወራም። ይህ እግዚአብሔር ስም እየጠራች ምናምን በፍጹም ውሸት መሆን አይችልም። አብርሽ ከፈለገ ሂዶ ቼክ ማስደረግ ይችላል። ገባችሁ? ሩታ እውነት ነው ውሸት ነው ብሎ ነገ ወይ ሩታን ይዞ ቼክ ያደርጋታል ማለት ነው። የምር እውነት ነው እውነት ሩታ እርጉዝ ናት ብሎ ቼክ ሊያስደርግ ይችላል። ገባችሁ? ብዙ ነገር ተናግራለች መቼም ምላለች። ገባችሁ? በልጅ ደግሞ አይቀለድም። ልጅ ደግሞ የእግዚአብሔር ስጦታ ነው እንዳለችው ማለት ነው። እና አንተ ካመንከም እመና፣ ካላመንከም ችግር የለውም። ኬክ ምናምን ሲቆርስ ታያለ፣ ተሰብስበን እንጠራቸዋለን ብላለች ሩታ ማለት ነው። እንግዲህ ሄርሜላ ነገ እያለቀሰችው ትመጣለች። በሉ እንግዲህ አብርሽ ግራ ተጋብቷል ጋይዝ። ለምን አዲስ ህይወት የጀመረ አሁን ነው ከሄርሜላ ጋር ማለት ነው። ይሄ ነገር ደግሞ ከሩታ ጋር የተኙ ቀን ነው ነገሩ የተፈጠረ። እንግዲህ ሁለተኛ ልጅ መጥቷል ጋይዝ። ጉድ ፈላ። እንግዲህ ሩታ ራሽን ጠብቂ። ለነገሩ አጋዣለሽ ከአጠገቤሽ ማለት ነው። እንግዲህ ልዑል አንድ ጓደኛ አግኝተዋል ማለት ነው። እናንተ በፈጣሪ ስም ግን ሩታ ፈጠነችው አልፈጠነችውም? ያው እሱ አላሰበችም። እንግዲህ ነገሩ ተፈጠረ ማለት ነው። እንግዲህ ያድርግልሽ፣ ደስ ይላል። ልጅ እግዚአብሔር ስጦታ ነው እና ደስ ብሎኛል። አብርሽ እንግዲህ እመነው አንተ አሁን ያለበት ቦታ ትክክል መንገድ ላይ ስላልሆነ ስለዚህ ተመለሰ ወደ ነበርክበት ቦታ ማለት ነው። እንግዲህ ደስ ይላል። ጉድ እኮ እኔ ግን በቀል ነው ብዬ አላስብም። የምር ከሆነ ይሄ ሁሉ የእግዚአብሔር ስጦታ ይሄ ሁሉ እየጠራች መቼም ሩታ ውሸት ታወራለች ብዬ አላምነው። አብርሽ ነገ ደግሞ ሄዶ ቼክ ያስደርጋታል። እርጉዝ ናት ትባላለች። እንግዲህ አብርሽ ኢማና ማለት ነው። ምንም ማድረግ አይቻልም።